ትናንት ምሽት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በየመን የሁቲ አማጽያን ላይ መጠነ ሰፊ ወታደራዊ ጥቃት መጀመራቸውን አስታውቀዋል። እናም ይህ የአሁኑ የአሜሪካ ጥቃት በተመለከተ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ አካባቢዎች በአሜሪካና በዓለም አቀፍ የንግድ መርከቦች ላይ ለከፈቱት ዘመቻ ምላሽ ነው ሲሉ ገልጸዋል። እንደ ትራምፕ አነጋገር ከሆነ የቀድሞ የጆ ባይደን አስተዳደር ወታደራዊ ምላሽ በጣም ደካማ እንደነበር በመግለጽ ይህም ሁቲዎች ጥቃታቸውን ያለምንም እንቅፋት እንዲቀጥል አስችሏቸዋል ብለዋል። አክሎም ፕሬዝዳንት ትራምፕ በሁቲዎች በአሜሪካ መርከቦች ላይ የሚሰነዝሩት ጥቃት በቸልተኝነት እንደማትመለከቱትና በተለይ ዩናይትድ ስቴትስ ግቧን እስክታሳካ ድረስ እጅግ አስፈሪና ገዳይ ኃይሏ እንደምትጠቀም አሳስበዋል። ይሁንና የአሜሪካው የታጠቁ ኃይሎች የኤርክራፍት ኬራር ዩኤስ ሃሪስ ኤስ ትሩማን የተሰኘው በጦር አውሮፕላን ተሸካሚ ተሳትፎ በመታገዝ በሁቲ የጦር ሰፈሮች ላይ እና መሪዎች እንዲሁም ሚሳኤሎች ይገኙበታል በተባሉ ቁልፍ ቦታዎች ላይ ጥቃት ፈጽሟል። ዓላማውም የባህር ላይ እንቅስቃሴ ለመጠበቅና ነጻነት ወደ ነበረበት ለመመለስ ያለመ ነው ተብሏል። ይሁን እንጂ በጥቃቱ ቢያንስ 9 ሰዎች በሞታቸውና እንዲሁም 9 ደግሞ መቁሰላቸውን የየመን ጤና ጥበቃ ሚኒስቴር አስታውቋል። በተያያዘ ዜና ፕሬዝዳንት ዶናልድ ትራምፕ ኢራን ለሁቲዎች የምትሰጠውን ድጋፍ በአስቸኳይ እንድታቆም አስጠንቅቀዋል። ትራምፕ የቴህራን ድጋፍ በአስቸኳይ መቆም አለበት ካሉ በኋላ አለዚያ ግን መዘዙ ከባድ እንደሚሆን ጠቁመዋል። ሁቲዎች በበኩላቸው ጥቃታቸውን አጠናክረው እንደሚቀጥሉም አረጋግጠዋል። የሁቲ አማጽያን አሜሪካና ዩኬ በሰንዓ ነዋሪዎች ላይ የተቃጣ ክፉኛ ጥቃት ፈጽመዋል ብሏል። አሜሪካ በፈጸመችው የአየር ጥቃት ዩኬ አልተሳተፈችም የሚል አንዳንድ መረጃዎች እየወጡ ቢገኙም ነገር ግን ይህ ጉዳይ የየመኑ የሽብር ቡድን ተብሎ የሚጠራ ሁቲ ማስተባበሉን ቀጥሎበታል። ከዚህ ቀደም ለአሜሪካ ጥቃት ድጋፍ ስትሰጥ መቆየቷም የሚታወቅ ነው። ትራምፕ ግባቸውን ለመምታት ከፍተኛ አቅም እንደሚጠቀሙ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካ መንግስት የኢራንን የውጭ ጉዳይ ፖሊሲ የሚቆጣጠርበት አንዳችም ኃይልና አቅም የለውም ማለታቸውን ጨምሮ የኢራን ሕዝብ መግደል አቁም፣ የእስራኤልን የዘር ጭፍጨፋና አሸብር መደገፍ ልታቆም ይገባል ብለዋል። የሁቲዎች እስራኤልን በመንቀፍ የእስራኤል አሜሪካና ዩናይትድ ኪንግደም በሆኑ መርከቦች ላይ ጥቃት ሲሰነዝሩ ቆይቷል። 2 መርከቦችን በባህር ላይ ሲያሰጥሙ፣ አንድ መርከብ ደግሞ ተቆጣጥረው የተወሰኑ የመርከብ ሰራተኞችን ገድለዋል። ምዕራባውያን ቀይ ባህር ላይ መርከብን የሚጠብቁ በቴክኖሎጂ የታገዘ ያህል ቢያሰማሩም የአማጽያኑን ጥቃት ማስቆም አለመቻላቸው ግርምትን ፈጥሯል። እስራኤልም ካለፈው ሐምሌ ጀምሮ በየመኑ ታጣቂ ቡድን ሁቲዎች ላይ ጥቃት ስትፈጽም እንደነበር የቅርብ ትውስታ ነው። ከዓለም የባህር ንግድ ወደ 15% የሚያልፍበት ቀይ ባህር መርከብ ማሳለፍ እንዳቆሙ በዓለማችን ውስጥ ያሉ አንዳንድ ግዙፍ ተቋማት አስነብበዋል። መንገድ በመቀየራቸው ምክንያት ጉዞ ላይ የሚያሳልፉት ጊዜ መጨመሩን አንስተዋል። ትራምፕ ሁቲዎችን ከተግባራችሁ ካልተቆጠባችሁ ከዚህ ቀደም አይታችሁ በማታውቁት ሁኔታ የሰፈራችሁበትን አካባቢ ገሃነም እናደርገዋለን ሲሉ አስጠንቅቀዋል። ሁቲዎች በምላሹ ጥቃት እንደማይታለፍ እንደሆነና የታጠቀው የየመን ኃይል የተባባሰውን ግጭት ከዚህ በላይ እንዲያባበስ ያደርገዋል ብለዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሁቲዎች ጀርባ ያለችውን ኢራን ማስጠንቀቃቸውን ተናግረዋል። ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር ከህዳር 2023 እስከ ጥቅምት 2024 ሁቲዎች የ190 ጥቃቶችን በቀይ ባህር ላይ ሰንዝረዋል ብለዋል።